ኤልያስ ወደ ነበረበት ወደ ደሴ ተመለሰ። እንዲህ ነው ነገሩ። ኤልያስ ሀናን አግዛታለሁ በማለት ወደ መጣበት ደሴ ስራ ጀምሬያለሁኝና ከዛ እንደምንም ተበዳድሬ ሀናን ማገዝ አለብኝ፣ በጭንቅ ውስጥ ነው ያለችው በማለት ወደ ደሴ እንዲመለስ ተደረገ። የሀና አባት እንግዲህ እንደሚታወቁ ታማሚ ናቸው። በሽታቸውንም ሆነ የተጠየቁትንም ብር እስካሁን ባለማወቃቸው ሀና በውስጧ አፍና በመያዝ ለማንም ባለመናገር ዛሬ ላይ ለኤልያስ ገልጻ በመናገሯ ኤልያስም በውስጡ ሀዘን ተሰምቶት በቃ የሀናን ችግር እንደምንም ብዬ መጋፈጥ አለብኝ ብሎ ለሀናም ሲነግራት እኔ ያለሁት አሁን ተታሪኩም ጋር ነው፣ ያስኩትንም ብር ጨርሻለሁ እና ደሴም ደግሞ ስራ ጀምሬያለሁ፣ ወደ ደሴ መመለስ አለብኝ ብሎ ለሀና ግን እንደዛ ነው ያላት። እውነታው ነገር ግን እሷንና አባቷን ለማገዝ ስራ እንደምንም ሰርቶ ወይም በብድር መልክ ሀናን አግዛታለሁ ብሎ ወደ ነበረበት ደሴ ተመልሷል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ላይክ እና ሰብስክራይብ አትርሱ። ኖላዊ ክፍል 31 ላይ መጥቻለሁኝ። እንዳያችሁ ቪዲዮ ዛሬ እንግዲህ አሲር ኤልያስ አሲርን ጠርቶ እንገናኝ በማለት መንገድ ላይ በተገናኙበት ሰዓት ጆሮ ሲመጣ ምን ፈልገህ ነው? ለምንስ ነው የጠራህ? ብሎ ኤልያስን ሲጠይቀው እንደለመድከው ሀናን እየጠበክ ነው አይደለ? ብሎ ኤልያስ ሲለው አሲርም አረ አይደለም ብሎ ሲለው ኤልያስም ቆይ እንግዳ በዚህ በደረቀ ሌሊት ምን እዛ መጣ ብሎ ሲለው አሲርም አይ ቤተ ክርስቲያን ሄጄ ነው ብሎ ይለዋል። ኤልያስም ጥሩ ቀልደኛ ሆነሃል እባክህ ብሎ ሲለው አሲርም ኤልያስ ወይ ምን ሆነህ ነው እንደዚህ? ምን አጥፍቼና ምን አድርጌ ነው እንደዚህ የምትቆጣኝ? ብሎ ሲለው ኤልያስም አልተሳሳትኩም አይደለ? መቼም ሀና ወደ ስራ ስትሄድ እሷን ለማግኘት ነው ብሎ ይለዋል። ኤልያስ እንግዲህ ያው ሀናን ስለሚወዳትና ስለሚያፈቅራት የቅናት ጥግ ይዞት ነው እንጂ አሲር ደግሞ ይሄንን ነገር አያደርገውም። በዛ ስለሆነ እሱ ደግሞ የቅናት መንፈስ ስላለበት በዝግ ስትሄድ ሀናን ያገኛታል በማለት ኤልያስ አሲርን በጭንቀት ይይዘዋል። ካሁን በኋላ ሀና ባለችበት እንዳትዞር ወይም ከሀና ጋር እንዳላይህ አስጠንቅቄሃለሁ ብሎ አሲርን ሲለው አሲርም ደግሞ ለምን ሲባል ብሎ ሲጠይቀው አሲርም ፈገግ በማለት ኤልያስ ሀናን እንዳልይዝብህ እየፈራህ ነው ልበል ብሎ ሲለው ኤልያስም አይ ይሄ የመፍራት ጉዳይ አይደለም ይለዋል። ጆሮም እና ምን ብለህ ነው ወይስ ምን ፈልገህ ነው ሲለው ኤልያስ አንተ የገንዘብ ወዳድና ሀና ደግሞ በተቃራኒ የዋህና ምስኪን ልጅ ነች፣ በደካማ ጎኑ ገብተህ እንዳትጎዳ ስለፈለግኩ ነው ብሎ ያስጠነቅቀዋል። አሲርም እንደተለመደው ፈገግ በማለት አይ የተናገርከው ነገር አልተዋጠልኝም፣ ግን በፊት ላይ የሚነበበው ወይም የሚታየው ነገር ሌላ ነገር እንጂ ይሄ ያልከው አይደለም ብሎ ሲለው ኤልያስም ማለት ብሎ ሲለው አሲርም አይ የፍቅር እንጂ የዚህ የአሁን እያልከኝ አይደለም ብሎ በዛ የተነሳም እሱም ባለበት ይለያያሉ። አሲርና አባባ ሻምበል ሀና አስታረቀቻቸው። ሀና ወደ ስራ ልትሄድ ስትል አባቴ ወይ እኔ አንድ ነገር ልንገርህ፣ አሲር ከመጣ ምንም ነገር ሳትለው ይቅርታ አድርግለት ብላ አባቷን ታሳምነዋለች። አባቷም አባባ ሻምበል አይ ምን እያልሽ ነው ሀና እያልሽ ነው? ግን ሰሞኑን ሀኒዬም በሰላም ነው ደህና ነሽ ብሎ ሲጠይቃት አዎ አባ ምን ነው ብላ እሷም ደግሞ ጥያቄ ታፈጥበታለች። አባባም አይ ካልሆነ እንግዳ ጸበል እንሄድ እንዴ ብሎ ሲላት ሀናም ደግሞ በጣም አመመህ እንዲ አባ ብላ ስትለው አይ ላንቺ ነው እንጂ ሰሞኑን እኮ ኖርማል አይደለሽም ሀኒዬ፣ እንደዚህ ሁነሽ አታውቅም፣ ለምንድን ነው ብሎ ይቆጣታል። ምንም አልሆንኩ ብላ ሀና ትመልሳለች።
አባባም ሻምበል አይ እሱን እንኳን ተይው፣ ከሳት ከውሃው እያረገሽ እኮ ነው አልታወቀሽም እንጂ እኔ ደህና ነኝ አባ። ምን ሁኔ ነው እሳት ከውሃው እያዋልኩት ብላ ስትለው ትናንትና ወገብሽን ይዘሽ ስትከራከሪለት የነበረውን አሲር አሁን ደግሞ ምንም ሳትለው ይቅርታ አርግለት ብለሽ የምትጠይቂው ምን ተፈጥሮ ነው ብላ አባባ ሻምበል ይሏታል። ሀናም ደግሞ ለእኛ አሲር መስዋዕትነት የከፈለው ቀላል አይደለም አባ ብላ እንደምንም ብላ ቃል አስገብታ አሲርን እንዲገናኙ አደረገቻቸው። ፍቅርና አሲር በተገናኙ ሰዓት ላይ አሲርም እንቅልፍ ከቀን ከሌሊት አጥቻለሁ ብሎ ለፍቅር ሲነግራት ፍቅር ደግሞ እንደምንም ብዬ እግራቸውም ላይ ተወድቄ ቢሆን አስታርቃለሁኝ ናኒ ሂድና ትለዋለች። አሲርም ወይ ፍቅር እኔን ያልሰሙኝ አንቺን የሰሙሽ ይመስልሻል? ፍቅርም እንደምንም ብዬ አስታርቃለሁ ምንም ችግር የለውም ብቻ ቤቱን አሳየኝ ብላ ስትል አይ ፍቅር አንቺ ዝም ብለሽ ትደርቂያለሽ እንጂ ፋዘር እኮ አንድ ጊዜ ከደረቁ ጆሮአቸው ጥጥ ነው መስሚያም የላቸው ብሎ ይላታል። እሷም ደግሞ ሞክረ ነው ቢቀር ችግር የለውም ታለመሞከር መሞከሪ አይበልጥም ብላ ስትለው እንግዳስ አሲርም ያ ነው ቤታቸው ሰፈራቸው ብሎ ሲላት ፍቅር ደግሞ እዚህ ሰፈር ሰው እኮ የለም ግን አንድ ክላስ ብቻ ነው ያለው ብላ ትነግራለች። አሲርም በመደንገጥ አዎ አንድ ክላስ ነው እንዴት አንቺ ልታውቂው ቻልሽ ብሎ ጥያቄ ይጠይቃታል። ያህና አባት አንድ ሽማግሌ ናቸው ወይ ብላ ፍቅር ስትጠይቀው አዎ አሲርም አዎ ታውቂያቸዋለሽ እንዴ ብሎ ይጠይቃታል። ቀላል አውቃቸዋለሁኝ እንዴ? አሲርም በመደንገጥ እንዴት ልታውቂያቸው ቻልሽ እንዴት አወቅሻችሁ ብሎ ፍቅርን ይጠይቃታል። ፍቅርም ደግሞ ብነግርክ ታሪኩ ረጅም ነው ማለቂያ የለውም ብላ ትለዋለች። እንዴት ያለ ነገር ነው በጣም አይገርምም ብላ እሷ ራሱ ተገረመች። አሲርም እንዴት ፍቅር እንዴት ልታውቂያቸው ቻልሽ ንገሪኝ እንጂ ፋዘር እንዴት አልወቅሻችሁ ብሎ ይጠይቃታል። ፍቅርም እዚህ ከቆየን ይህን መናገር ከተጀመርኩትማ መቆየታችን አይቀርም፣ ግን ደግሞ ብዙ ጊዜ ሰው ማግኘት አለብኝ እያልኩኝ ስመላለስ ስነግርህ የነበረው እነሱ ጋር ነው ብላ ትለዋለች። ፋዘርን ነው ብሎ አሲርም በመደንገጥ ይጠይቃታል። አዎ እንዴት ያሉት ጥሩ ሰው መሰሉ ብላ ፍቅርም ትለዋለች። ተያይዘው ወደ ሀና ቤት ሲሄዱ ሀና ቤት ስትደርስ አባባ እንዴት ናችሁ ብሎ ፍቅር ስትለው ደህና ነኝ ልጄ ወይ ብሎ የሀና አባት ሲቀበላት ቁጭ በይ እስኪ ልጄ ሲላት አይ አልቀመጥም የመጣሁበትን ጉዳይ ሳላሳካ ቁሜ ነው የምቀረው እንጂ ቁጭ አልልም ብላ ፍቅር ትላለች። የሀናም አባት ምን ነው እንደዚህ ቁመሽ ልትቀሪ እንዴት ምን ተፈጥሮ ነው? አይ ለሽምግልና ነው የመጣሁት ሽምግልናውን ደግሞ እሺ ካላችሁ ቁጭ እላለሁ እሺ ካላላችሁ ደግሞ አልቀመጥም ብላ ግግም በማለት የመጣሽበትን ጉዳይ ደግሞ አውቀዋለሁ ይላሉ አባባ ሻምበል። እሷም ደግሞ አይ ምን ማለት ነው አባባ ብላ ስትለው እኔ አሲር ልኮኝ ነው የመጣሁት ብለው ፍቅር ለአባባ ሻምበል ስትነግራቸው አባባ ሻምበልም በመደንገጥ እንዴት አንቺ ማንሽ ብለው አንቺ ማንሽ ብሎ ሲጠይቃት እኔማ የአሲር ታናሽ እህቱ ነኝ ብላ ትነግራቸዋል። በየት አንቺ ደግሞ የአሲር እህት ሆንሽ ብለው አባባ ሻምበልም በመደንገጥ ይጠይቋታል። አይ ታሪኩ ብዙ ነው ብነግራችሁ አባባ ብላ ጠርታ አሲርን ሶስታቸውም በአንድ ላይ ተገናኙ። አይ ፍቅር ለእህትህ ከማገናኘት በፊት ሀና ጧት ላይ ምንም ቢሆን ከመጣ ይቅርታ አድርግለት ብላ ስላለችኝ ይቅርታ አድርግልሃለሁ ብሎ አባባ ሻምበል ይቅርታውን ተቀበሉ። አሲርም በደስታ የሌለበት ጠፋው። ሰላም ሀናን የባለፈው ጉዳይ ምን ደረሽ ብላ ስትጠይቃት የባለፈው ጉዳይ ተሳክቶ ነበር፣ ግን ደግሞ ያንተ አስተካክል መቀየም የሌለበትን ልጅ አስቀየምኩት ብላ ትላታለች። ሰላምም ደግሞ አይ እንዴት ልታስቀይሚው ቻልሽ? ለአባቴ መስዋዕትነት የከፈለውን ልጅ ባልሆነ ቃል ተሰደብኩት ብላ ስትላት፣ ሰላም ደግሞ ይቅርታ መጠየቅ እኮ ውርደት አይደለም፣ ስለዚህ ደዊና ይቅርታ አድርጊልሃለሁ በይው ስትል
አይ ሀናም ደግሞ ተመደወልስ በአካል ባገኘው ይቀለኛል ሰላምዬ ብላ ስትላት፣ እንግዳስ እሺ በቃ ተያይዘን ሁለታችን የምንሄድ እና ልጁንም ማየት ፈልጋለሁ ብላ ሰላም ለሀና ስትላት፣ ሀናም እንዴት ሰላምዬ ትሄጃለሽ? ብቻዬም ነው መሄድ የምፈልገው ብላ ስትል፣ ሰላምም የተቆጣች መስላ ተያይዘው ሄዱ። ሲሄዱ እዛ ይቅርታ አድርጌልሃለሁኝ ብላ ሀናም ስትለው፣ አሲርም ምን አጥፍተሽ ብሎ ይጠይቃታል። አሲር እንግዲህ ምስኪን ከመሆኑ ነገሮችን ቶሎ ይረሳልና ምን አጥፍተሽ ምን አስቀይመሽ ነው ብሎ ይላታል። ሰላምን ደግሞ እና እኔ የሆነ ቦታ ላይ ግን አውቃለሁ ልበል ብላ ስትጠይቀው፣ የት ነው የምታቂኝ ብሎ ጆሮ ይላታል። ሆነ ቦታ ላይ ወይም ተመሳስለህብኛል ብዬ መቼም አልልም፣ ሆነ ቦታ ላይ ግን አይቻለሁ ብላ ስትል ስልኳን ከጇ ላይ ይቀማታል። ያ ማለት የሰላምን ስልክ ቀምቷ ስለነበረ እሷም አልተሳሳተችም። እሱም ደግሞ በዛ ምክንያት ስላያት ሊያስታውሳት ሞከረ። አይዋ እንደዛ ከሆነማ ስልኬን የቀማኸኝ ልጅ ወይም የሰረከኝ ልጅ ነው ወይ ስትለው፣ አዎ ይላል ጆሮ። ሀናም እንዴት ይህን ታደርጋለህ ብላ ተአሲር ጋር ትትቆጥ፣ በቃ ይሄ ያለፈ ነው ብላ ሰላምም ታረጋጋቸዋለች። መጨረሻ ላይ እንግዲህ ይቅርታ አድርግልኝ ጆሮ ብላ ስትለው፣ ምንም ማለት አይደለም ሀና አንቺም እኮ ትክክል ነሽ ብሎ አሲርም ሀናን ይቅርታዋን ተቀብሎ ሀናም ወደ ስራ ቦታዋ፣ አሲርም ደግሞ ወደ እህቱ ጋር ፍቅር ጋር ሲሄዱ ፍቅርና አሲር ባንድ ላይ እየሄዱ እያለ ምላሴ ከኋላ መጥቶ ትቆያል እንዴት ናችሁ ብሎ ባለፈ ሰዓት አይ ማታ እደውልሻለሁኝ ብሎ ሲላት ፍቅርን ይሄ ነገር ምንድን ነው? እኔ ወንድምሽ፣ ፋዘርን አባትሽ፣ ሀናን እህትሽ፣ ምላሴን ግን ለምንድን ነው ምን ማለት ነው ብሎ አሲርን ፍቅርን በጥያቄ ያፋጥታታል። ፍቅርም ደግሞ አንተ ዝም ብለነህ እሱም ደግሞ እንዳንተ ወንድሜ ነው ብላ ትለዋለች። ምላሴ እቤት ከደረሰ በኋላ ሰላምን ጠርቶ እህቴ ሆይ የሆነ ነገር ልልሽ ነበረ ላማክርሽ ነበር ብሎ ይላታል። ሲላትም ፍቅርም ደግሞ ሰላምም ደግሞ ምንድን ነው ምላሴ የምታማክረኝ ብላ ስትጠይቀው፣ እሷ ፍቅር እንግዲህ ወደ ፍቅር አስበው ነበር፣ ግን ምላሴ መልካም ልጅ ስለሆነ አንዲት ልጅ ነበረች ትምህርቷን ያቋረጠች እኔና አንቺ ማማ ብር ከምትሰጥን ላይ እያነሳን ለትምህርት ቤት እየከፈልንላት ትምህርቷን ብትጨርስ ምን ይመስላል ብሎ ይላታል። ሰላምም ደግሞ ታመንክባት አንተ ልጅቷን ይስማማለሁ በአንተ ሀሳብ ብላ ትለዋለች። ምላሴም እንግዲህ የተስማማውን ሁለታቸው የተስማሙበትን ቃል ይዞ ፍቅርን ደውሎ ካፌ ቤት ተገናኙ። ይህን ጥያቄ ሲያነሳባት እኔ እኮ መማር ወይም ብር የሚከፍልልኝ አጥቼ ሳይሆን አባቴ መጥፎ ድርጊቱ የዛ ልጅ እየተባልኩኝ እንዲነሳ ወይም ሰው እንዲያይ ስላልፈለግኩ ነው እንጂ ምላሴ፣ እኔ ደግሞ ወንድሜን እንደ ወንድምነቴ ስላየሁ ነው እንጂ የአባቴን ገበና ወይም ነውር አውጥቼ ማውራት ወይም መናገር የለብኝም ነበር። ካሁን በኋላ እንደዚህ ያለ ነገር ማንሳት የለብንም ብላ ፍቅር ምላሴን ታስጠነቅቀዋለች። ምላሴም ደግሞ ይቅርታ በቃ አጥፍቻለሁኝ ብሎ ይላታል። መጨረሻ ላይ እንግዲህ የሀናን ችግር ኢልያስ በመረዳት ወደ ደሴ ቦርሳውን ይዞ እየሄደ እያለ ሀናም በሀዘን ተውጣ። በዚህ ላይ ቪዲዮዋቸው አልቋል። በሌላ ቪዲዮ እስከምንገናኝ ሀገራችንን ፍቅር፣ ሰላም፣ አንድነት፣ አብሮነት፣ ጦርነት ከሀገራችን ይጥፋ፣ ድህነት ይጥፋ፣ ሀብት ፈጣሪ ይስጠን። ሰላሙ አሌይኩም ወረሕመቱላሂ ወበረካቱ።